ውድ የብርሃን ቲቪ ተከታታዮች ባለፉት 4 ተከታታይ ፕሮግራሞች አባታችን ሊቀ ካህናት ምሳሌ እንግዳ ስለ እድገታቸው በቆሎ ተማሪነት በጎንደርና በጎጃም ትምህርት ቤቶች ያሳለፉትን ህይወት በአዲስ አበባ ቅድስት ሥላሴ ካቴድራል በድቁናና በትምህርት የነበራቸውን ሂደትና የጊዜውን ሁኔታ አሳውቀውናል። እንዲሁም ወደ ጃማይካ ያደረጉትን የመጀመሪያ ስደትና ሐዋርያዊ ተልእኮም አብራርተውልናል። በሚቀጥሉት 2 ፕሮግራሞች ደግሞ ሁለተኛውን ወደ ካናዳ የተደረገ ስደት በመላ ካናዳ፣ በአሜሪካ፣ በደቡብ አፍሪካና በአውስትራሊያ አብያተ ክርስቲያናትን ለማቋቋምና ለማጠናከር ያደረጉትን ጉዞ በተለይም የመንበረ ብርሃን ቅድስት ማርያም ካቴድራል አሁን ካለችበት ደረጃ ለማድረስ የተደረገውን ጥረት ያስረዱናል። ተከታተሉን። ለቤቱ ሊቀድሱ የነበሩ እና ከዚያ ላይ ነው እንግዲህ እንደዚያ ያለን በዚያች ጀምረን ብቻዬን ነው የምቀድሰው። አንድ ጃማይካዊ አባታችን ራስ ተፈሪያን ነው፣ ግን ትንሽ ጥሩ ዲሲፕሊን የሆነ ሰው ስለሆነ የዲያቆን ልብስ አልብሰው ጽዋ ያስዙታል እና ተሰጠውን ይቀበላል አብሮ። ኧረ ምን ይቀበላል? ያው በእንግሊዘኛ ያነባል እና እሱ ነው የሚረዳኝ። አሁን ቅዳሴ እየቀደስኩ ከመናኑ ውስጥ ትንሽ አልፎ አልፎ ተሰጦ የሚቀበል ሰው ሰማለሁ። ልብ እየሳዳምጥ ለካ ህይወት ነው። ኦኬ ሊቀዳቁን ኋላ ሊቀዳቁን ይሆኑ ኋላ በሳምንቱ ለብቻ ቆየሁና አስጠራሁት። ዲያቆን ነበርክ እንዴ አልኩት። ኧረ አይደለሁም አለኝ። ታዲያ ተሰጦ ስትቀበል ሰማሁ እኮ አልኩት። አይ እዚያ እስር ቤት ከርቸሌ እያለሁ እስር ቤት ገብቼ እዚያ ቅዳሴ ባለበት ጊዜ ሁልጊዜ ስለማስቀድስ ተሰጦ መቀበል የጀመርኩ እዚያ ነው አለኝ። እኔ እኮ አልችልም አለኝ። እና ዲያቆን መሆን ትችላለህ ስለው ይቻላል እንዴ አለኝ። ይቻላል። አሁን ቀደም አግብተሃል ስለው አላገባሁም አለ። እንግዲህ ይቻላል አልኩት። ያ በኋላ እግዚአብሔር ጥሪ ነው። አቡነ ይስሐቅ ሲመጡ ያው ዲቁና እንዲሰጡ ሳስደረኩኝ በጣም ብልህ ነው መቼም በጣም 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 የሚባለውን ጽፌ ሰጠዋለሁ፣ እነግረዋለሁ። ይጽፋታል። ይጽፍና በእጁ እንዲቻርጎ ይዞ ነው የሚዘምራል ሁሉን ነገር። እና እንግዲህ እሱ ከዲያቆን ከሆነ በኋላ ያው ምንም ችግር አልነበረም። አንዱ እንትን ጃማይካኑን በራሳቸው በእንግሊዝኛ እያስተማሩ እዛ ቆይተዋል። እንደገና እዚህ ከመጡም በኋላ ጃማይካኑን ያገኙ ኢትዮጵያውያኑ ቀስ በቀስ ነው የመጡት። አሁን ቅዳሴውን እንዴት አደረጉት? አዎ እሱ ቻሌንጁ ደግሞ እሱ ነበረ። አሁን ሰው እየበዛ ብዙ ኢትዮጵያዊ ነው። አሁን ቅዳሴውን የምንቀድሰው ያው በእንግሊዘኛ ነው። ዜማውን በአማርኛ እናደርጋለን። አሁንም በፓትዋ ነው የሚደረገው? አይ ምንባቡን በደንብ በእንግሊዘኛ ነው። በኖርማል እንግሊዘኛ ሲያወሩ እኮ ነው ፓትዋው ነው የሚናገሩት እነሱ እንጂ ጽሁፉን አይቀይሩም። እሺ ከዚያ አሁን እየበዛ ስለሄደ ግጭት መጣ። ግጭቱ ምንድነው ምክንያቱ? ምክንያቱም በእኔም ላይ ኮምፕሌን ያደረጉ ጀምር ጃማይካዎቹ። በዚህ ሳምንት 10 ደቂቃ ብቻ ነው በእንግሊዘኛ የተናገረው፣ 15 ደቂቃ በአማርኛ ተናገረ። ምክንያቱም ስብከቱን በሁለቱ ቋንቋ ነው፣ ለሁለቱ መሆን አለበት። እና በዚህ ሳምንት ስትናገር 10 ደቂቃ ብቻ ነው በእንግሊዘኛ የተናገርከው፣ 15 ደቂቃ በአማርኛ፣ 20 ደቂቃ በአማርኛ ተብለሃል እያሉ በጣም ቻሌንጅ ያደረጉኝ ጀመር። የመንታ እናት ተንጋላ ታጠባለች ነው እንግዲህ። እና ከዚያ
አቡነ ይስሐቅን ጠራሁና እንደዚህ ችግር ደርሷልና አንድ ነገር ያርጉልኝ ብዬ መተው ተሰበሰብነ። ሲጠየቁ እኛ የራሳችን ካህን እንፈልጋለን አሉ። ጃማይካዎቹ ከየት ሊያመጡ ነው? ወይ ጉሩ እና እንዴት አንደኛ ኢትዮጵያውያን ለብቻቸው መሆን አለባቸው፣ እኛ እኮ በቃ ተዋጥን ምናምን አሉ። እውነታቸውን ነው። እና እንዴት ይሆናሉ? እንዴት ነው የምትፈልጉ? እሱ ይሆንላችሁ ወይስ ሌላ ሰው ልፈልግ ሲሉ እኛ የራሳችን ጃማይካውን ቄስ ነው እንፈልጋሉ። እንዴው ተነስቼ ነው እግዚአብሔር ይስጣችሁ አልኳቸው። እንዴት አንተ እንዴት ትሆናለህ? እኔ ራሴ አቋቁማለሁ እነዚህ። ከዚያ በቃ አንድ 3 ጥሩ የሆኑ እኔ ጸጉራቸውን የቆረጥኳቸው ይሄ አሁን ለምሳሌ እዚህ ያለው ጃማይካው የመድኃኔዓለም ቤተክርስቲያን ቄስ ጸጉሩ ቂጡ ድረስ ነበረ፣ አስተፈራያን ነበር እና ጸጉሩን የቆረጥኩ እኔ ነኝ። በጣም ጥሩ ዲሲፕሊን የሆነ ሰው ስለሆነ ሌሎቹ ሁለቱ አንደኛው በተለይ ደና በዚህ በራስ ተፈራያንም በኃይለ ሥላሴ እምነት የለውም፣ ትክክለኛ እምነት አለው እና 3 ካህን አደረጉ። 2ቱን ዲያቆናት አደረጉ፣ አንዱን ካህን አደረጉ። እዚያ በኋላ ያው እነሱ እዚያው እንዲሆኑ እኔ ደግሞ ሌላ ቤተክርስቲያን እንድመሰርት ተነጋገርን። ኢትዮጵያኖች ምን ያህል ነበሩ ይዛኔ? እንግዲህ ብዙ ናቸው። ምናልባት ወደ 100 የሚጠጉ ናቸው። እና ቤተክርስቲያን አገኛቸው ይዛኔ? አዎ የዛን ጊዜ እኔ እኮ እንደመጣሁ የካናዳ ካውንስል ኦፍ ቸርችስ አባል ስለሆንኩ ብዙውን የአንግሊካን ቤተክርስቲያን የሌሎችን ሁሉ በጣም እንወልብ ነኝ እና ስለዚህ አንድ ጳጳስ ነበሩ፣ የአንግሊካን ጳጳስ። ቤተክርስቲያን እፈልጋለሁ ስላቸው ስምላንድ ቤተክርስቲያን አለ፣ ምናኑ ትንሾች ናቸው፣ እሱ ይፈቀዳል አሉኝ። ይሻልኩ። ከዚያ በኋላ እንደንጠየቅን ጠዋት ጀምሮ እሑድ እስከ 4:30 ድረስ፣ እዚያ በኋላ ጨርሶ እዚያ መጥፋት አለባችሁ ተባለ። 4:30 ከሰዓት አይደለም 10 AM። ስለዚህ 10 AM ኦልሬዲ በስንት ሰዓት ጀምረው በስንት ሊጨርሱ ነው? በ6 ሰዓት ጀምረው በ6 ጀምረው በ10 ሁሉ ነገር ያጠናቅቃሉ። እሺ። በኪራይ ነው በነፃ ነው? በኪራይ። እሺ። እና የማርያም ቤተክርስቲያን እንዳጋጣሚ ኢትዮጵያ ሄጄ ሁለተኛው ድርቅ ጊዜ ሄጄ ነበረ ኢትዮጵያ። የመጀመሪያው ምጅ ያለው 77 ማለት ነው። 77 ኋላ ደግሞ መቼ ነው ሁለተኛው የሆነው? መጀመሪያው መቼ ነው? የመጀመሪያው 77 ነው። ያ በኃይለ ሥላሴ ጊዜ ነበረው 66 ነው። ከዛ 77 የዛን ጊዜ ያው እና ስሄድ ታቦት እንዲሰጠኝ ጠይቄ አልተሰጠኝም ነበር። በሁለተኛው ስሄድ አቡነ መርቆሪዎስ ነበሩና ታቦት እፈልጋለሁ አልኳቸው። ምንድን ነው የሚሉኝ? ያለሁበት ቤተክርስቲያን በመድኃኔዓለም ስም ነው የተሰየመው። ታቦት ግን ይዤ ሄድኩኝ። የሥላሴ ታቦት ነው። እስካሁን ድረስ የሥላሴ ታቦት ነው ያለኝና መድኃኔዓለም እፈልጋለሁ። ሁለተኛ ደግሞ ወደፊት ቤተክርስቲያን ማቋቋም ስለምፈልግ የእመቤታችን ታቦትና የሚካኤል ገብርኤል አልኳቸው። ሳቃሉና አንተ ንግድ ነው የምትፈልገው ምንድን ነው አሉ። እንዴ አንድ ሳይኖር ይሄን ሁሉ ትጠይቃለህ አሉ። እንዴ ወደፊት እኮ ማደጉ አይቀርም ቤተክርስቲያኑ አልኳቸው። ወደፊት ማደጉ ስለማይቀር ነው። እንዴ የለም የምትፈልገው መድኃኔዓለም ነው ያልከኝ፣ መድኃኔዓለም ይሰጣል አሉ። ኧረ ባይሆንም እመቤታችን አልኳቸው። የለም አይሆንም አሉ።
አዘኑ። ደብዳቤ ተጻፈልኝ ታቦተ መድኃኔዓለም ተሰጥቷል የሚል እና ታቦቱ የሚያዘጋጀው ሰው ተነግሮት ይዞ ይመጣል ታቦቱን እና መጥቷል ታቦቱና ና ውሰድ ተባልኩኝ። እዚያ ቤተ ክህነት ስሄድ ተዘጋጅቷል። ተቀብዬ ክፍት አድርጌ ሳይ ታቦተ ማርያም ይላል። ኧረ ጉድ! ባለማወቅ ነው ሰው እያደረገ? አዎ እንዴ አባታችን ታቦተ ማርያም እኮ ነው የሚለው አልኩኝ። ምንድን ነው የምትለው አለኝ። ይኸው ታቦተ ማርያም ይላል አምጣው። አይ አልሰጠሁትም አልኳቸው። ምክንያቱም መጀመሪያ ይጠይቀዋል። ራሷ በፈቃዷ የመጣችውንም አልሰጠሁትም አልኳቸው። ተጠሩ። ሰውየው ታቦት ያዘጋጁት ታቦተ መድኃኔዓለም ድንብር ያዘጋጅ አሉት። አዎ አባታችን እና ይሄ ታቦተ ማርያም ታቦተ መድኃኔዓለም ነው። ታቦተ ማርያም እኮ ነው ያልካ መጣው። ኧረ ታቦተ መድኃኔዓለም አለ። አንገቱን ጠመም አድርጎ ከዚያ በኋላ ያንን አልሰጥም አልኩ። ታቦተ መድኃኔዓለም አይሰጥም ተባልኩ። ታቦተ መድኃኔዓለም ታቦተ ማርያምን ይዤ መጣሁ። ስለዚህ ማርያም በዚህ ራሷ መርጣ መጣች ማለት ራሷ መጣ ነው። ስለዚህ ቤተክርስቲያን ስናቋቁም ለብቻችን ኢትዮጵያውያን ሆነ ስናቋቁም የማንን ሲሉ እኔ ያለኝ ታቦተ ማርያም አለኝ በማርያም ስም ነው የምናቋቁም አልኩት። በስንት ዓመተ ምህረት ነበር ይሄ ማርያም የተቋቋመ? እንግዲህ 91 በ91 ነው። ወይ መልካም። እዛ እንግዲህ ታቦታ ማርያምን ይዘው የገቡት እዚህ ከጃማይካ ተለይተው እዛ የኪራይ ቦታ ነው። የኪራይ ቦታ ደግሞ የተለያየ ችግር ነበረባችሁ። እሱን ክርስቲያን እሱማ ኋላ ቤተክርስቲያኑ ህዝቡ እየበዛ መጣ። ስለዚህ ሰዓቱንም መጋፋት ጀመራችሁ። ሰዓቱን እንኳን አልተከፋንም። በሰዓት የነበረ ቦታውን ፓርኪንጉም ግን በጠቅላላው ሰዎቹ ይናደዱ ጀመር። የነሱ እያነሰ የናንተው እየበዛ ጀመረ። ካህን የተባለችው ሴት ናት። ኦኬ አንግሊካን ካህን ውሻ ይዛ ትመጣለች እየቀደሱ መቅደስ ድረስ። እሺ እኛ ሀገር ደግሞ ውሻ ይገባል። ምዕመኑ ራሱ መቼ እና በጣም አዘንኩኝ። ምንድነው ችግሯ? ትናደዳለች። ስለዚህ ውጡ የማለት መንገድ የተዘዋዋሪ ግፊት ነው። ክራውን 1000 ነበር 2000 አረገችው። ምንም አይደል 2000 ክፍል መክፈል እንችላለን። ደህና ነው። ምክንያቱ ብዙ ነው አንወጣም አላችሁ። እዚያ ያው እየበዛ መጣ። Is it okay? Break? Okay. አሁን ያንን ቦታ መልቀቅ ነበረብን። አንድ ጊዜ በሰሙነ ሕማማት 2 ጊዜ ማስጠንቀቂያ ጻፈ። በአንድ ሳምንት 2 ጊዜ ማስጠንቀቂያ ጻፈችልኝ። አንድ አይነት ነው ደግሞ ደብዳቤው። ውጡ ነው ወይስ ምንድነው? የለም ይሄን አርጋችኋል፣ ይሄን አርጋችኋል፣ ይሄን አርጋችኋል፣ ይሄን አርጋችኋል። ምንድነው እናንተ የጥላቻ መንፈስ። ከዚያ ውጡማ አትለኝ። ምክንያቱም ሊቀ ጳጳሱ ነው የፈቀዱት፣ እኔ ህሌ ነው ያስፈቀዱት። ኋላ አዘንኩኝ እኔ በጣም። አሁን በሰሙነ ሕማማት እኮ ነው። በሰሙነ ሕማማት እንዴት በየቀኑ? ምክንያቱም በሰሙነ ሕማማት ማታ ማታ ጸሎት ማድረግ አለባችሁ እና ያንን ያልወደደችው። በሳምንት መሆኑ ቀርቶ በየዕለቱ እናንተ መሄድ ጀመራችሁ። ሕማማት ስለሆነ ቢሮም አለኝ እንጂ እዚያው። ከዚያ እንደው የትንሣኤ ብዙ ህዝብ ነው የመጣው። ቤተክርስቲያኑ ትልቅ ነው። ላውም ታቹ ሞልቷል። እና ቅዳሴ ቀድሼ እኔ ብቻዬን ነው የምቀድሰው። ያዛን ጊዜ ያው ዲያቆን ህይወት አለ። ቄስ ግን ረዳት የለም። አሁን ከቀደስኩ በኋላ ምዳም ጽዋት አዞራችሁ ስላላዋዙረናል አለ።
አሁን ሌላ ሙዳየ ምጽዋት እንድታዞሩልኝ ይፈልጋሉ አልኳቸው። ሙዳየ ምጽዋት ዞሮ የሚቀበሉትን ተቀብለዋል። አዎ አሁን ሌላ ነው የምፈልገው አሉ። ሌላ ሙዳየ ምጽዋት እፈልጋለሁ አልኳቸው። ትንሽ ንግግር አደረኩና እንባ እየተናነቀኝ ነበር። ምክንያቱም ደብዳቤው በጣም አናዶታል። አዎ እግዚአብሔር ከዚህ እንዲያወጣን ነው የምፈልገውና አሁን የምትሰጡኝ ስጦታ የዛሬ ዓመት ከዚህ እንድንወጣ እግዚአብሔር እንዲያደርግ ልባችሁን አፍሱልኝ አልኳቸው። እኔ እንባዬ በአራቱ ይጎርፋል። እኔን እያዩ ህዝቡ ያለቅሳል እና እንትኔን እንባዬን እንደዚህ ጠርጌ ጥለው ላይ ያረጉ። ሁላችሁም እዚህ ላይ ያርጉ እንግዲህ አልኳቸው። እያለቀሱ እያበሱ ጥለው ላይ እንዲያረጉ። አዎ አሁን የእንባ መዋጮ ነው። አዎ ሁሉ ህዝብ ተሰማው፣ ሰውም ተሰማው፣ እግዚአብሔርም ሰማ። አዎ ለሱ የነገርኩት ዛሬ ዓመት እዚህ እንዳልሆን ያልኩት። ምን ተአምር አዩ? ከዚያ በኋላ ያው እንደዚያ ተባብለን ቦታ እንፈልግ ነበረ። በየቦታው የምናየው ሁሉ ሚስሳጋ ሳይቀር ያላየሁት ቦታ የለም። ማሰስ ጀመረው ቤተክርስቲያን። አዎ እዚያ በኋላ አሁን ይሄንን ቦታ ያ ሪል ስቴቱ አንድ ቦታ አግኝቻለሁኝ አለኝ። ይሄን ያለንበት አረ የለም እሱ አይደለም እንጂ ሌላ ቦታ አግኝቻለሁ ብሎኝ ሂጄ አይቼ የማይሆን ነው። ሄድነ እንዲያውም አቡነ መልከ ጼዴቅ ነበሩ እና ደስ ብሎኝ ቦታው ጥሩ ቦታ ሰፊ ትልቅ ቤተክርስቲያን ነው። ፓርኪንግ አንድም ፓርኪንግ የለውም፣ ግን ቤተክርስቲያኑ ትልቅ ቤተክርስቲያን ነው። የካህን መኖሪያ ያለው እና 500,000 ብር $500,000 ተብሎ ህንጻው እና ደንስ ጠይቀው ሰውየው አቶ ስዩም ይባላል። አንተ አታውቀውም? የቤተ ክርስቲያኑን እሱ ይገዛልን። በእውነቱ በሁሉ ነገር በጣም ጥሩ ሰው ነበረ። አብረን ሄድንና አቶ ስዩም እንግዲህ እኛ በየፋችን አንናገርም፣ አንተ ነህ ነጎሽት የምታደርገው፣ ስለዚህ አንተ ብቻ ጠይቅና በአንተ እንስማማለን ተባብለን አቡነ መልከ ጼዴቅም አሉ። ይህንን ስብሰባው ላይ ተነጋግረናል። እዚያ በኋላ 800,000 ነበር ያሉት፣ 900,000 ያሉት አላች 900,000 ነው ያሉት። አሁን እሱ 500,000 ብሎ ጠየቃቸው። አበዱ። እዚያ በኋላ እንደገና 800,000 ያለው አሁንም ትክክለኛ አይደለም። አሁን እነሱ እንዲያውም አልተናገሩም እንጂ ቦታው ምን ያህል እንደሚሸጥ እናንተ አቅርቡ ነው ያሉት። እዚያ 1 ሚሊዮን አላቸው። እሱም አይበቃም አሉ። አባታችን ብድግ አሉ በቁማታቸው። የለም የኔ ልጅ የመጀመሪያው ይበቃቸው ነበረ፣ ፈቃድ እግዚአብሔር ስላልሆነ ነው፣ እንውጣ አሉ። እንውጣ አሉ። እግዚአብሔር መቼስ እንዲያው በእውነቱ እንውጣ ብሎ ብድግ አሉ። እዚያ በኋላ ሳንገዛ መጣን። ቦታው ቤተክርስቲያኑ ትልቅ ቤተክርስቲያን ነበር፣ ግን ፓርኪንግ አንድ እንኳን ፓርኪንግ የለውም። ሌላ ቦታ መግዛት ሊኖርባቸው ነው በአካባቢ። እሱም ደግሞ ክፍት አይሆንም። በጣም እግዚአብሔር ያንን አልፈቀደም። ይህንን አንድ ሰው ይነግረኛል። መጥቻ አየሁት። በሐራጅ ሊሸጥ ነው። ህንጻው የነበረው ህንጻ ቤተክርስቲያን አድርገውታል። የነበረ የቢዝነስ ህንጻ ነው፣ ዌርሃውስ ነበረ። ግን እነሱ ገዝተው ፕሮቴስታንቶቹ ገዝተው ወደ ቤተክርስቲያን ይሄን ኤሪያውን አስቀይረው ቤተክርስቲያን አድርገው
መሀል ላይ ይጣላሉ። በዚህ ነው ሊሸጡት የተነሱ። ማን ጋር ነው የተጣሉት? እርስ በርሳቸው። እሺ። እዚያ በኋላ እኔ መጥቻ ይቼ ለሪል ስቴቱ ነገርኩት። ስነግረው መጥቶ አይቶ በጣም ጥሩ ቦታ ነው፣ እንዲሁ በጣም ወደፊት ብዙ ቦታ አለው፣ በጣም ጥሩ ነው አለኝ። በጣም ተደሰተ። መቼም ጥሩ ሰው ነው። እዚያ በኋላ ይችና አሁን ገዳሙ ያለበት ቦታ ነው ይሄ አይደለም? አዎ፣ ከላይ አብርሃም አዳራሽና ጳጳሱ ያሉበት አዳራሹና ያ ነው። እና ያቺ እንግዲህ አሁን ያለንበት ከሁለት ህንጻ ላይ ነው። 80 ታይኮስ እና 81 ታይኮስ። 81 ታይኮስ 80 ታይኮስ ነው መጀመሪያ የገዛችኋል? አዎ። ከዚያ 500,000 ነው የተባለው። የሆነ ሆኖ ያንን ገዛንና እንደገና የኛው ህንጻ ቀጥሎ ያለው ህንጻ ደግሞ በሐራጅ ይሸጣል የሚል ወጥቷል። ይሄን መግዛት አለብን አልኩኝ። ለአጋጣሚ ስብሰባ ተሰብስበን ይሄንን ጧት ስመጣ ነው ያየሁት። ይሄንን መግዛት አለብን ብዬ እዚያ በኋላ ለሰበካ ጉባኤ እንዴ ይሄንን እንኳን ምን ከፍለው የሌለን እንዴት አድርገን ገንዘብ አልነበረም ይዛል አልነበረም። አይ ይሄንን ካልገዛን እኛ ቤተክርስቲያን የለንም ማለት ነው። ምክንያቱም ክሎዝ ያለ ህንጻ ነው። አዎ። እና እንደመቼም ፈቃደኝነት ነው። ገንዘብ ይርቃ ራሳችን ማዋጣት እንጀምራለን። 25,000 ተዋጣው ተሰበሰብነው እዛው በቀኑ። አዎ በቀኑ ከቦርዱ አባል ሁሉም ተስማማ። ሪል ስቴቱን ጠራንና እንዲያነጋግር ጠይቅ ነው። ሲጠየቅ ተሽጧል ተባለ። ወይ ገና ክሎዚንግ አልተደረገም ግን ተሽጧል ተባለ። ምንድነው የምናደርገው ስለው ሪል ስቴቱን ጸልዩ አለኝ። ሌላ ምንም አይቻልም። ከክሎዚንጉ ዴት ካለፈ ይፈርሳል። 5,000 ተጨማሪ ስጠው አልኩት። ከተሰጠው 5,000 ጨምርና 5,000 ጥና ነጎሽት አድርግ አልኩት። አይ ነጎሽት ማድረግ አይቻልም፣ ምክንያቱም ግን ጠይቀዋለሁ አለ። ጠይቆ እሺ ብሎኛል። ሰዓቱ ካለፈ እቺ 5,000 ብር ብዙ ናት። አዎ ለነሱ። ከዚያ ልክ ሚድናይት ደወለልኝ። ሚድናይት ነበር ኦቨር እንትን ኤክስፓየር የሚያደርገው። አዎ ሚድናይት ላይ ደወለልኝ። እንዴ ማን ነው በሌሊት የሚደውል ብዬ ሳነሳ እሱ ነው። ምንድነው ስለው ኮንግራቹሌሽን አለኝ። ዋው ኤክስፓየር ሆኗል፣ ያው የኛ ነው ቦታው አለኝ። ስለዚህ እምባው ሰራ ማለት ነው። አዎ። እና አንደኛ ያ ከአንግሊካን ያደረግነው እንባ በሚቀጥለው አመት እኮ ነው። በሚቀጥለው አመት እዚህ እንዳለ የሆነ አዳደረግነው። እዚህ ነው ያደረግነው። በሚቀጥለው አመት እዚህ ነው አብርሃም አዳራሽ ትንሣኤ ነው ያደረግነው። አብርሃም አዳራሽ ላይ እና እግዚአብሔር ይክበር ይመስገን ያደረገ አይደለም። አንድ ህንጻ ሁለት ህንጻ አሳዘን። ይሄው እንግዲህ እንደምታየው ነው ቦታው። ኦኬ፣ ወደዚህ ደግሞ ህንጻ ግንባታ እንምጣ። የዛሬ 25 ዓመት እኔ ስመጣ ያኛውን ህንጻ ላይ ነበረ አብርሃም አዳራሽ ነበረ የሚቀደሰው። በዛ ሰዓት በር ላይ ፕላን አየሁኝ። ገና አዲስ ነኝ። ጓደኛ ይዞኝ ይመጣል። በር ተሳልሜ ገና ከመግባቴ የዚህን የካቴድራል ንድፍ አየሁኝ እና ንድፉ በታች ላይ ደግሞ ኤስቲሜቱ 3 ሚሊዮን ይሰራል የሚል ነው። እና እኔ አዲስ ነኝ። እነዚህ ሰዎች እንዴት አድርገው ቢያስቡ ነው 3 ሚሊዮን የት እናገኛለን ብለው ነው ይሄን እንዲያስቡ ብዬ ታዝቤ ቤተክርስቲያን ውስጥ ማግጬ ወጣሁና
ተመላልሼ በሁለት ሳምንትም በሶስት ሳምንትም ባደረሰኝ ቁጥር ከትምህርትና ከስራ እንትን ሲሆን እመጣለሁ። በእርግጥ ሰው ብዙ ነው፣ ደህና ነው። ከዛ በኋላ ይህ ህንፃ ሊገነባ ሲል አየው የነበረ ተአምር ነበረ። ምክንያቱም አይ ቁፋሮ ልንጀምር እንትን ልንል ነው ብላችሁ ስትሉ አስደንግጦኛል። እና እስቲ የዛን በሶ አንደበት እንስማ ውስጥ እንዴት እንደተጀመረ። እንግዲህ ያው ይህንን ህንፃ ከገዛን በኋላ ያው ፕላን አወጣን። በመጀመሪያ ደረጃ አብርሃም አዳራሽ የምንቀድሰውን ትተን እዚህኛው ህንፃ ላይ ቅዳሴ እንዲጀምር ቤተክርስቲያኑን እንድናስባረክ ስነ ስርዓት አስጀመርኩኝ። መቅደስ ሰራው፣ መንበር አደረኩኝ። ከዚያ በኋላ ሰፋ ያለ ነበር። ተባረከና ቅዳሴ ጀመርን። ቅዳሴ እንደጀመርን